ኦሮማይድ ማለዳ ማለዳ ጀግና ሰው ማለዳ ሰኞ ማለዳ ታኅሳስ 19 ቀን 1974 ዓመተ ምህረት ብርዳማና ጭጋጋማ ጠዋት ያው እንደፈረደብኝ ዘግቼ ነበር የነቃሁት። በጠዋቱ ልክ በ12 ሰዓት ቦሌ ዓለም አቀፍ አውሮፕላን ማረፊያ መገኘት ነበረብኝ። የቀረኝ ጊዜ 20 ደቂቃ ብቻ። የእጅ ቦርሳዬን ብቻ ጥልጥዬ የተነሳው። ደግነቱ ሻንጣዬን ባለፈው ቀን አውሮፕላን ማረፊያው ስጄ አስረክቤ ነበር። የጠዋት እንቅልፍ የሚያስለኝ ጠበል ይኖር ይሆን? ሮማን እንደኔ አይደለችም። የማለዳ ወፍ ናት። ትንሽ ነገር አፍ ብታደርግ አለችኝ ሮማን። እረ በፈጠረሽ ምን ነው እያወቅሽ ይልቅ እንሂድ አልኳት። የእጅ ሰዓቴን እያየው ጠዋት ላይ አይዋጥልኝም። የሞትክ እንቅልፋ አለችኝ። ስስ ውብ ከንፈሮቿን አጣብቃ በመልቀቅ አጮኻ። እንዲህ ስታደርግ ራሷን የምትስም ትመስለኛለች። ሁል ጊዜ አንዳንዴ ሲላት ጡቷን ወጣ በበልጋ ትስማለች። ጉድ ናት መቼም። ራሷን የምትወድ ትመስለኛለች። እና ቢሆንስ ቆንጆ ናት። ታዲያ ያኮረፈች መስላት አየችኝ። ስታኮርፍ ደስ ትላለች። ያኮረፈችበትን ምክንያት አላጣሁትም። ለ3 ወር ያህል ተለይቻት ወደ ሰሜናዊቷ የኢትዮጵያ ክፍል ወደ አስመራ በሚሄድበት ቀን ለመሰነባበቻ የፍቅር ዕድል አልሰጠኋትም። ኋት መቼም ጥሩብኝ የለየልኝ ሰነፍ ነኝ። መጥፎ ዕድል ጉዜም ባጣፈጠ ፍቅር በጀምረው ምን ነበረበት? ጉንጯን ሳብ አደረግኩ። ፈገግ አለች። ጥርሷ ትኩስ የተፈለቀቀ ለጋ የመስኖ በቆሎ እሸትን ይመስላል። ገላን አልታጠብክ ምን ቢያደርጉ ይሻልሃል አለችኝ። አንቺን የሚሸተው ቫኒል ቫይቭ ኳት። እውነትም እሷን ነበር ሁለመና የሚሸተው። ቅዳሜ ማታ ጀምሮ ካልጋ ውስጥ አልወጣንም። ቅዳሜና እሁድን አልጋ ላይ መዋል የቆየ ልማዳችን ነው። ለ3 ወር ገላህን እንዳትታጠብ ገዝቻለሁ። በዛሬው ገብርኤል ይዤሃለሁ። ግን ምን ያደርጋል ውለህ ሳታድር ሌላ ሴት ጠረን ትወስዳለህ። አንተ በሄድክበት የምትለምድ ፍጡር ነህ አለችኝ። የቤቱን ቁልፍ በሙሉ ለሮማን ከሰጧት በኋላ ተያይዘን ወጣን። ደግ ነው መኪናዬ እንደ ልማዱ አግፉኛል አለችም። ሆኖም እንደ ልቤ ለመብረር አልቻልኩም። መንገዱ ሁሉ ስፍር ቁጥር በሌለው ሰው ተከቧል። አብዛኛው ሴቶች ነበሩ። ከአቅም በላይ ሰው የጫኑ ታክሲዎችን መሰመሳሉ። አመል ሆኖባቸው ሰው ታክሲ ባለ ቁጥር ባገኙት ቦታ ፍሬን ይዛሉ። ከመጠን በላይ ሰው የጫኑ የቤት መኪኖችን በብዛት መንገድ ላይ ይታዩ ነበር። ሁሉም የሚጋዘው ወደ ገብርኤል ቤተክርስቲያን ነበር። ታኅሳስ ገብርኤል አልፎ አልፎ ግጭትና አደጋ ይደርሳል። መንገዱ ይዘጋል። ጊዜው ደግሞ ይሮጣል፣ ይከንፋል። እኔም ከአንድ 2 ጊዜ የግጭት አደጋ ሊደርስብኝ ነበር። የማልራገመው እርግማን፣ የማልሳደበው ስድብ አልነበረም። ከሰማይ በታች ሰው ሲቸኩል ለምን እንከን እንደማያጣው አይገባኝም። እረ በፈጠረ ቀስ በል አለች ሮማን፣ ሰውነቷ በፍርሃት እየተቆማተረ። መቼም ለነፍሷ በጣም ስስ ናት። ሮማን ሐለተ ወርቅ አያስደግፍም። እንኳን እሷ እኔው ሳሳላታለሁ። ያያት ሁሉ ይሳሳላታል። ከግር ጥፍሯ እስከ ራስ ጠጉሯ በዓይኖቻቸው እንደ ሽንኩርት ላጥ ያደርጓታል። ባያት ቁጥር ይቀኑባታል። እድል የሆነው ሴቶች አውድኝም ትላለች። እሷም ሴቶችን እንደ ጦር ነው የምትፈራው። ምናምን ያቀምሱኛል በማለት ያለ ሴት ጥላት የለኝም ትላለች። አፈር የሚነካው ገላ ያላት አትመስልም። እግዚአብሔር እጁን ታጥቦ ያለ ሌለ ጥበቡን የጨረሰበት ገላ ምን ነው አያሳሳ። በዓይኔ ሙሉ ተመለከትኳት። እንደ አዲስ ሰው ጡቶቿ ጥቁር ሹራባን ወጥረው ይዘዋል። አውሮፕላኑ ቆሞ እኔን የሚጠብቀኝ መሰለሽ አልኳትና ፍጥነት ጨመርኩኝ። ሬሳ እንዳይደርስ ብቻ ፍሬን ያዝኩኝ። መቃብሬ ላይ ቆማ የምታለቅስ እንዳንቻለች ውብ እጮኛ ካለኝ ሞት ለምኔ አጥንቴ ለመልማ አልኳት። ገናን ውላችሁበት ብትሄዱ አሁን ምን ነበረበት አለች። የኤርትራን ትንሣኤ እንዴት አድርገን አምና ገናኔት እንዳሳለፍን ትዝ ይልሃል አለችኝ። አልጋ ውስጥ ይሆን ሰካራም ራስ ሆቴል ነበር እና እውነትም ሰክረህ ነበር። ውበትሽ ይሆናል ያሰከረኝ እጭቴ አለችኝ። ለሁሉም ነገር ቸኩሎ መሞትቴ፣ ነጋ ጠባ ዘመቻ፣ እድገት በህብረት ብሎ ዘመቻ፣ ለጦርነት ዘመቻ፣ ለኢኮኖሚ ግንባታ ዘመቻ፣ ማይምነትን ለማጥፋት ዘመቻ፣
የቁጥጥር ዘመቻ፣ አሁን ደግሞ የኤርትራን ችግር ለመፍታት ዘመቻ። ይህን ዘመቻ ባህል ፈጥረናል። ያለ ዘመቻ ኖረን የምንሞትበት ቀን መቼ ይመጣ ይሆን አለች እየተነጫነጨች። ሲላት መቼም ተናጋሪ ሄደች። ጉዟችን ረጅም፣ ተስፋችን ሩቅ፣ ችግራችን ብዙ፣ ምን ይደረግ ብለሽ ነው አልኳት። የእሷን አነጋገር ለማስመሰል እየሞከርኩ እጭቴ አንተ ታሾፋለህ በማለት ንግግሯን ቀጠለችና አዎቴ በእናንተ ቤት የኢትዮጵያ ችግር ሁሉ በአዋጅና በዘመቻ እንደ በጋጉም በእኔ የሚጠፋ ይመስላችኋል? ድንቄም እንዲህም አድርጎ የለም። መሰረታዊ ችግራችን የአእምሮ ድህነት መሆኑ ቢገባን ጥሩ ነበር። ኋላ ቀርነት ሌላ ትርጉም የለውም። የአዋጅ የማጠናከሪያ አዋጅ ጋጋታ፣ ዘመቻ ብሎ ጫጫታ ምን ፋይዳ ይሰራል ብለህ ነው? ትርምስ፣ መተራመስ፣ ተተራምሶ በሞትቴ መጥኔ አለች። ሩጫ ላይ ያለች አገር ናት። ቢከፋም ቢለማም ድርጊት አዲሱ ትውልድ የድርጊት ትውልድ ነው። ጊዜ አጥረናል። ጊዜ የለንም። ችኩል ትውልድ ነን። ያበደ ትውልድ፣ እብዶች ነን። እውነት የአሮጌው ትውልድ ሙጣጭ፣ የአዲሱ ትውልድ የበኩር ልጅ፣ የአንዱ መጨረሻ የሌላው መጀመሪያ መሆን እብደት ነው። ያሮጣል አልኳት። የት ለመድረስ ብላ ዝም አለች። ነገሩ አልጣማትም። ያለ ፍቅር የሚጥማት ነገር የለም። የንጋት ኮከብ የሚመስሉ አይኖቿ እንባን አብረረዋል። የመኪናዋ ፍጥነት በሰዓት ወደ 100 ኪሎ ሜትር ደርሷል። ከአብዮት አደባባይ በኋላ ወደ ቦሌ የሚወስደው መንገድ ደህና ነበር። አይዟችን ሮሚዬ አልኳት በቀኝ እጄ ትከሻዋን መታ መታ አድርጌ። 3 ወር ከድል በኋላ ስንመለስ እንጋባለን። ጉሮ ሸባዬ እንዲያ ሲል ነው ግዳዬ እያልሽ እንድትቀበይም ብቻ። ደግሞ አንድ ነገር እንዳትረሺ፣ እሁድ ለዘማቹ ጓዴ ለጸጋዬ ኃይለ ማርያም እያልሽ ዘፈን እንድትፈርጭልኝ እሺ አልኳት እየቀለድኩ። ደረጉ ቀልድ ያላሳቃትም። ይተናነቃት የነበረው እንባዋ ኮለል ብሎ ወረደ። የማለዳ ጤዛ መስሎ የማለዳ ፀሐይ የሚመስሉት ጉንጮቿን እያቋረጠ ሙሉ ጨረቃ ከሚመስለው ክብ ፊቷ ላይ ክንብል ያለው ረጅም ጠጉሯ ወደ ላይ መታ አድርጋ ይዘመቻ በተለይ ነው የመጣው ባይሆን ኖሮ አለችና መሐረብ ከቦርሳዋ ውስጥ አውጥታ እንባዋን ጠረገች። ቦርሳዋ ሲከፈት የገነት በር እንደተከፈተ ያህል ጥሩ መዓዛው መጥቶ አፍንጫዬን ውድ ያደርገዋል። ጥር አጋማሽ ላይ ልንጋባ አቅደን ነበር። ዝግጅቱን ከጀመርን ቆይተናል። ሁለታችንም የሰርጋችንን ዕለት በታላቅ ጉጉትና ናፍቆት ነበር የምንጠባበቀው። ከተጫጨን ድፍን 2 ዓመት ሆኖናል። ሮማን ሐለተ ወርቅ እስካገኘው ድረስ አገባለሁ የሚል ሐሳብ አልነበረኝም። ጋብቻ የሚሉት ጣጣ በሐሳቤ መጥቶ ያውቅም ነበር። ድንገት ተገናኘንና ጋብቻ የሚሉት ተላላፊ በሽታ ያዘኝ። ከዚህ በፊት ለብዙ ጊዜ እንድተዋወቅ ነበር። እንዲያውም የጥሩ ጓደኛ እህትም ነበረች። ኋላ ወንድሟ ሞጆ ላይ በመኪና አደጋ ሞተ። መኪና ሲነዳ እድ ነበር። ፍጥነትን ይወዳል። የመኪናው ድምፅ ከሩቅ ሲሰማ የመንደሩ ሰዎች የአብድ መጣ ልጆቻችሁን ያዙ ይባባሉ ነበር። አቧራው ይቦዳል። ዶሮዎች እያስካኩ በየአቅጣጫው ይበራሉ። የአዲስ አበባን ቼንቶ ነጂዎች ሽብር የሚለቅባቸው አሽከርካሪ ቢኖር እሱ ብቻ ነበር። ሮማን ከእርሱ መኪና ላይ ወጥታ አታውቅም። ፍጥነት ሕይወት ነው የሚል ፈልጥ ነበረው። የሚወደው ነገር ገደለው። ጋብቻ በሽታ የለከፈኝ ምሽት እሷና ወንድሟና አንድ ጓደኛዋ ራስ ሆቴል ነበሩ። ራስ ባንድ ይጫወት ነበር። ያው እንደ ልማዴ ብቻዬን ስንጦለጦል ነበር የመጣሁት። ማታ ብቻዬን ስዞር ጀብደኝነት ይሰማኛል። ምሽቱ እንደ ቁማር ጨዋታ ይሆንብኛል። አንዳንድ ምሽት ይቀናል። ሰው ብቻውን ወጥቶ ከቆንጆ ሴት ጋር ሲመለስ ከዚህ የበለጠ ትርፍስ ምን አለ? አንዳንድ ምሽት ደግሞ ያላሰቡት ኪሳራን አስከትሎ ባዶ እጅ ወደ ቤት ይመልሳል። ሕይወት ነው መገናኘት፣ መለያየት። ወንድሟ ጋበዘኝ። ጓደኛዋ ደስ አላለውም። ሞቅ ብሎኛል። ዳንስ አስነሳዋት። ተጋለችኝ። ጥቶቿ ገፈተሩኝ። ሽቶዋ ሳበኝ። ከሙዚቃው ጋር የተፈጠረችም ትመስላለች። ስትረገረግ ለመጀመሪያ ጊዜ ውበቷ ማረከኝ። በፊትም ውበቷ አይታየኝም ነበር። ለምን እንደሆነ እንጃ። በፊት ሳያት እሸሻትም ነበር። ሁል ጊዜ ከእጇ የማይጠፋው መጽሐፍ ቅዱስ ሳይሆን አይቀርም ባየኋት ቁጥር ከሩቅ የሚያባርረኝ። ሰይጣን ሆኜ አይደለም፣ ሃይማኖት አይስበኝም። የኔ ሃይማኖት ሕይወት ነው። መጽሐፍ ቅዱስ የማነብበት ምክንያት ቢኖር በሊትሬቸርነቱ ነው። ግሩም ሊትሬቸር ነው።
በተለይ መክብብና መኃልየን ማንበብ ደስ ይለኛል። አንድ ቀን ፍቅር በተግባር እንጂ በጸሎት አይሆንም፣ የቅርቡን ትተህ ከሩቁ ላይ ምን አንጠለጠለሽ፣ ገነት እዚሁ ምድራችን ላይ ልንፈጥራት እንችላለን፣ በአካፋና በዶማ ጊዜሽን በከንቱ አታበላሽ ካልኳት ወዲህ ተጠግቻት አላውቅም። እርሷም አትጠጋኝም። እንደሌለው ሰይጣን አድርጋ ነበር የምታየን። እንደሰማሁት እልም ያለች ጴንጤ የሆነችው ነጭ ሽብር በቀይ ሽብር በሚመጣበት ሰሞን ነበር። ምጽአት መጣ ንስሐ ግቡ እያለች ሴቶች በተለይም ወጣቶችን የሚያጠምድ አንድ ሰው ጎረቤቷ ይኖር ነበር። አንደበቱ ይጣፍጣል፣ ቃላቱ ቅስምን ይሰብራሉ። ቁመናውም ቢሆን ለክፉ አይሰጥም። ሀብት በእግሩ ሰተት ብላ ቤቱ የገባችው ሰው ነው። ምን አለበት በማለት ከሰውየው ጋር ወደ መሠረተ ክርስቶስ ወደ መካነ ሕይወት ራጉኤል ትሄድ ጀመር። ሽባው ሲነሳ፣ ዲዳው ሲናገር፣ እውሩ ዓይኑ ሲበራ፣ በሽተኛው ሲፈወስ፣ ጸሎት የሚሰራውን ተአምር አየች። አማኝ ሆነች። በዓለም ተስፋ ቆረጠች። ቀልቧ ጸሎት ብቻ ሆነ። ትራሷ መጽሐፍ ቅዱስ አዲስ አማኝ ከጳጳሱ ይበልጥ ተቆርቋሪና ተሟጋች ይሆናል እንዲሉ እሷም በተራዋ የለየላት ሰባኪ ሆነች። ከመጽሐፍ ቅዱስ ሌላ ወሬ አልነበራትም። ያገኘችውን ሰው ሁሉ የእግዚአብሔርን ቃል መስማት አትለው አትለቀውም። አማኝ መሆኗ ከተረጋገጠ በኋላ ሰውየው ቤት እየተገኘች ሌሎች ወንድሞችና እህቶችን በቅርበት እንድትተዋወቅ ተደረገች። እዚያው ዘውትር ማምሸት መጣ። ከጥቂት ምሽቶች በኋላ መጽሐፍ ቅዱስ ቀርቶ ፖለቲካዊ ውይይት እየጦፈ፣ ጸሎት ቀርቶ ሙዚቃ እየደራ፣ በለስላሳ መጠጥ ፈንታ ቢራና ውስኪ እየተደረደረ ጀመር። በዚያ ቤት በየምሽቱ የሚሰበሰቡት እህቶችና ወንድሞች ማንነት ቀስ በቀስ እየገባት ሄደ። ሁሉም አይሆኑ፣ አብዛኞቹ በሃይማኖቱ ሽፋን ጸረ አብዮት አቋም የሚያራምዱ የፖለቲካ ሰዎች መሆናቸው ገባት። ተስፋ የቆረጠችውም በየጸሎት ቤቱ ድነናል ብለው በእንባ እየተራጩ የሚመሰክሩት አንዳንድ ሰዎችና አስመሳዮች መሆናቸውን በውር በተገነዘበችበት ጊዜ ነበር። እምዬ ማርያም ማሪኝ እያለች እዚያው ቤት በገባችበት እግር ተመልሳ ወጣች። ሙዚቃው እጅግ በጣም ደምቋል። ተካልኳት። በሕይወት ሙዚቃ ስልት የምትረገረግ ትመስላለች። መጽሐፍ ቅዱሱን የጣልሽው አልኳት። ጡቴ ስር ነው። ለሰው ልብ የበለጠ መጽሐፍ ቅዱስ የለም እና ደግሞ ከሕይወት የተሻለ ምን ሃይማኖት አለ ስላት ነገሬን ቀበል ላደረገችና እንዴት ተገለጸልጃል ብላ ሾፈችብኝ። ዛሬ ተገለጸልኝ። በቃ እኮ እንዴት ውፊትሽ ላይ ያየሁት ዛሬ ገና ነው ቆንጆ መሆን የተገለጸልህ። እንደ እውነቱ ከሆነ አዎን በእውነት ዕውር ነበርኩ መሰለኝ አልኳትና ሙዚቃው ሊያበቃ ሲል ሌላ ቦታ እንሂድ በማለት ሐሳብ አቀረብኩላት። ትዕዛዝ ነው ወይስ ጥያቄ? ጥያቄ ነው። በቃ ልመና ነው ከፈለግሽ። ወንድሟና ጓደኛዋን አሉበት ጥለን ተያይዘን ጠፋን። የአዲስ አበባ ምሽት ዋጠን። ይህ የሆነው ከ2 ዓመት በፊት ነበር። ከስንት ቀን በኋላ እንደሆነ አላቅም፣ ያ የማይቀረው አርዕስት ነገር ተነሳ። ስለ ጋብቻ መነጋገር ጀመርን። ሴቶች ሲባሉ መቼም አንድ ወንድ የግላቸው ዕቃ ሳያደርጉት አይተውም። ሳያገቡ ተፋቅሮ መኖር ለምን እንደማይቻል አይገባኝም። መቼም ለብዙ ተራሟች ሰዎች ጋብቻ እንደሞት የማይቀር ዕዳ ነውና እሺ ብዬ ነፃነቴን ሸጥኩት። ብቻዬንም መዞር እርም ብዬ ተውኩት። ልማድ መቼም መጥፎ ነገር ነውና ያለ ሮሚ እንዴት መሽቶ ሊነጋልኝ? ሱስ ሆነችብኝ። እንደኔ ቢሆን ኖሮ እስካሁን ተጋብተን ነበር። ግን እንዴት ተብሎ ይህ እናሟላ ያንን እናድርግ ስትል ይኸው ስለ ጎጆ ሳስብ አስቤም አላቆን 2 ዓመት አልፎኛል። የኔና የሷ ብቻ የሆነች ትንሽ ገነት ትመስለኛለች። ያቺ ትንሽ ገነት ደግሞ በመንግሥት ሠራተኛ ደሞዝ በአንድ ማግስት የምትፈጠር ሆና አልተገኘችም። ከ2 ዓመት ትግል በኋላ ያችን የምንመኛት ትንሽ ገነት ልንፈጥር ትንሽ ቀርቶንም ነበር። የቀይ ኮከብ ዘመቻ መጣ። ግንኙነታችንም የ3 ወር ዕድሜ ጨመረ። ወይም ማን ያውቃል፣ ከዚያም በላይ ሊሆን ይችላል። ሁሉ ነገር እንዳሰቡት አይሳካም። ሕይወትም እንደዚህ ናት። መኪናዬን ወስጄ አንጋሩ መግቢያ ላይ አቆምኩት። ወታደሩ ሲቪል ይተራመሳል። ወታደራዊ ማርሽ ከሩቅ ይሰማል። 5 ደቂቃ ያህል ዘግይቻለሁ። 3 ወር ምን አላት ብለሽ ነው? ነገ ናት። ይልቅ ደስ እንዲለኝ በፈገግታ ሸኝኝ እሺ ብዬ አገጯን ይዤ ወደ ላይ ቀና አደረኳት። ልቤ ክፉኛ ተንጠልጥባ በግድ ከንፈሮቿን አላቃ ፈገግ አለች። ፈገግታዋ አላረካኝም። በኃይል እንድትስቅ በማለት ብብቷ ውስጥ ገብቼ ኮረኮርኳት። መኮርኮር አትወድም።
ከኮረኮርኳ ያሏትን ታደርጋለች። በሞቴ ጸግዬ ብላ ሳቀች። ሳቋ እንደ ጣዕመ ሙዚቃ ደስ ይላል። ሰው እንደያይ ገልመጥ ብዬ የስርቆት ያህል ከንፈሯን ከሳምኩ በኋላ የመኪናዋን ቁልፍ ሰጥቻል ወርድ ስል እጄን ያዝ አድርጋ ጸግዬ ልቤ ፈራ። እንንጃልኝ አለችኝ። የዘማች እጮኛ ቆራጥ መሆን አለባት። አይዟችን ፈገግ በይ፣ ደሱ ማለት አይደለም። ታዲያ ምን አንተ የደረስክበት ሁሉ ቤት ነው፣ ትለምዳለህ። ፍቅሬን ለሌላ ቤት እንዳትሰጥብኝ ፈራውክ። ያስመላሹ ርቤዎች ከዓይን የቀደሙ ጨልፊዎች ናቸው አሉ። አንቺ የምታስንቅ ከተገኘሽ ግን በጨረታው አልገደድም፣ ግን አይመስለኝም። ስጋት አይግባሽ። ቻው። በነገራችን ላይ የሞተ መኪና ጋራዥ አስገቢልኝ፣ እንደደረስኩ ደውልልሻለሁ ብያት እምቧላ ለማየት ጥያት ሮጥኩኝ። እኔንም ሆዴ ባርባር ብሎኝ ነበር። ለሚዋደዱ ሰዎች ለአጭር ጊዜ የሚሆን መለያየት መቼም ስቃይ ነው። ምናልባት የጊዜና የቦታ ርቀት የፍቅር ሌቦች ሳይሆኑ ይቀራሉ። እንጃ። ፍተሻ መኖሩን በመዘንጋት እንደሮጥ ሄጄ ወደ አውሮፕላኑ ልገባ ስል ደረጃው ላይ ተያዝኩኝ። ፍተሻው ጊዜ አልፈጀም። አንድ ወታደር ዳበስ ቸብ አድርጎ ለቀቀኝ። ሊቀመንበሩ ወደ አውሮፕላኑ በመምጣት ላይ ነበሩ። ተጓዥ ሁሉ ስፍራውን ቀደም ብሎ ይዟል። የፕሮቶኮል ሹሙ አፈጠጠብኝ። ሰው ሁሉ ቀደም ብሎ ስፍራውን ካልያዘ ይጨነቃል፣ እድሉ ያማራል፣ ይራገማል፣ ይነጫነጫል። በያዘው ሊስት መሰረት 10 ይጠራል። እኔ ብቻ ነበርኩ ወደ ኋላ የቀረሁት። ገና ሲያየኝ የታላቅ እፎይታ ተነፈሰ። ምን ነው ጓድ ጸጋዬ አለኝ። እዚህ ነበርኩ እኮ አልኩት ውሸት ፈገግ ብዬ። እናንተና የማስታወቂያ ሚኒስቴር ሰዎች ምን ቢያደርጓችሁ ይሻላል? መቼውን በተፈለጋችሁበት ቦታ በጊዜ ለመድረስ የምትችሉት የሆድ ቁርጠት፣ የልብ ቃር ኮተታችን ስለሚበዛ ነው እኮ። የዞረ ድምር እየያዛችሁ ነው። ጅማ ባርና ሐምሌ 19 ቡና ቤት ለእናንተ ስንት ስልክ ካላስገባን አልሆነልንም አለ ፈገግ ብሎ። የሚፈልገው ሰው ሁሉ አንድ ላይ ከተገኘለት መሳቅና መቀለድ ይጀምራል። ውሸቱን ይቆጣል እንጂ መጥፎ ተፈጥሮ የለውም። ሲስቅ ጥርሱም አይኑም ቦርጩም አንድ ላይ ይስቃል። መልካም ባይሆንም ሳቁ ቀልዱንና ጥሩ ተፈጥሮን ግልጽነቱን ያቀናጁታል። ሻለቃ ነው። የፕሮቶኮል ሹም ከሆነ ወዲህ ወታደር መለዮ ታይቶ አያውቅም። አያለባበስ ማንም ዘንድ የለም። የአዲስ አበባ ሲቪልና ወታደራዊ ባለስልጣን አንድም የቀረ አይመስለኝም። አውሮፕላኑ ካፍ እስከ ገደፉ ጢም ብሎ በሰው ተሞልቷል። ባለቅኔዎች፣ ደራሲያን፣ ሳሊዎች፣ የሙዚቃና የመድረክ ሰዎች፣ ድምፃውያን፣ ተዋናያን፣ የታሪክ ጸሐፊዎች፣ ጋዜጠኞች፣ የፊልምና የፎቶግራፍ አንሺዎች፣ የማይታይ ሙያተኛ አይነት የለም። መቼም በዚህ ብቻ የድርጅት ሰዎች፣ የእርሻ ባለሙያዎች፣ የውሃ መሐንዲሶች፣ የኢንዱስትሪ፣ የንግድ ሊቆች ወዘተ ባገሩም አልቀሩም። ይህ አውሮፕላን ሰማይ ላይ አንድ ነገር የሆነ እንደሆነ እኔ የለውበትም አልኩ በልቤ። በምቾት አለጥልጦ የሚያበራ በመጠጥና በሲጃራ የነዘዘ እንቅልፍ በማጣት የተጎሳቆለ ሙልጭ ጨጎጎታም ሪዛም ጢማም ሆኖ እንደ ፋሲካ ቢላዋ የተሳለ ስለታም ፊት ደግሞ እንደ ጦጣ ብልጣብልጥ የማላውቀው የማያውቀኝ ሰው አውሮፕላን ውስጥ ያለ አይመስለኝም። ሁላችንም ከቅርብም ይሁን ከሩቅ እንተዋወቃለን። በዚህም ሆነ በዚያ የማይተዋወቅ ሰው የለም። ሁላችንም የአንድ ትውልድ ሰዎች ነን። ወጣት፣ ችኩል፣ ምናልባትም ስልጣን ፈላጊ። እናም ሁላችንም ለአብዮታዊት እናት ሀገር ለውዲቷ ኢትዮጵያ ህልውናና ክብር፣ አንድነትና እድገት፣ ብልጽግናና ሰላም ቀናይ የሚያስደንቅ የወጣት ኃላፊ መሪዎች ስብስብ፣ ምናልባትም ሀገራቸውን እድል በእጃቸው የጨበጡ እንዲህ ያለ የወጣት መሪዎችና ኃላፊዎች ስብስብ የትም ታይቶ አይታወቅ ይሆናል። አብዮት ነው። የወጣት አፍላ ጉልበት፣ የወጣት ምኞት፣ የሩቅ ቅርብ ህልም። ይቺ መሬት፣ ይቺ ሀገር፣ ይቺ ኢትዮጵያ የአባት ሀገር ዱር ጋሻ፣ የእናት ሀገር ሸማ፣ የአባት ጀግንነት በአብዮታዊ ወጣት ትውልድ ወኔ የታደመባት ሀገር። ሆብዬ እመጣለሁ ሆብዬ በድል ጥንትም ያባቴ ነው ጥላትን መግደል። ቦታዬን ባይኔ ፈልግ ጀመርኩ።